አድማጮቻችን ዕለተ ሰንበት እሁድ ዕለት ነው። ሰበር ዜናዎችን ይዘንላችኋል። እንግዲህ አቶ ሽመልስ አብዲሳ ምን እያሉ ነው የሚገኙት? ከዚህ ቀደም የፋኖን ኃይሎች በተመለከተ ብሎም የአማራን ሕዝብ በተመለከተ በአደባባይ ብቅ በማለት በመደንፋት ጽንፈኞችን አጠፋን፣ ነፍጠኞችንም ነፍጣቸውን ቀምተን እኛ ታጠቅን በማለት የሚታወቁት አቶ ሽመልስ አብዲሳ አሁን ላይ የፋኖ ኃይሎች የትጥቅ ትግል ከፍተኛ ስጋት ውስጥና አጣብቂኝ ውስጥ እንደከተታቸው ሲናገሩ ተሰምተዋል። ጽንፈኛው ቡድን ስልጣናችንን ሊቀማን ነው ሲሉ የተደመጡት አቶ ሽመልስ አብዲሳ ፋኖንና ብሎም በመላው የአማራ ክልል ከተሞች እየተካሄደ የሚገኘውን ውጊያ በተመለከተ ያካሄዱት ንግግር ብዙሃኑን እያነጋገረን የሚገኘው የምታደምጡት አለ። ውድ አድማጮቻችን፣ ሌላው ደግሞ እንዲሁ ከፋኖ ቤት ደግሞ ልባችሁን የሚያሞቅ አስደሳች ዜናን እየሰማን የምንገኘው ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የፋኖ ኃይሎች ከአገዛዙ ኃይሎች ጋር አንገት ለአንገት ተናንቀው ከፍተኛ ድሎችን፣ አስደማሚ ጀብዶችን እየፈጸሙ እንደሚገኙ የተገለጸ ሲሆን እንዲሁ ወደ ስቱዲዮ በገባንበት በዚህ ሰዓትም ወደ ተለያዩ ትልልቅ ከተሞች መግባታቸውን ሰምተናል። አድማጮቻችን ተጠባቂ የሆነውን በፋኖ ብሎም በመላው የአማራ ሕዝብ ዘንድና የፋኖን ኃይሎች ትግል በሚደግፉ ኢትዮጵያውያን ዘንድ በሙሉ ተጠባቂ የሆነውን የፋኖን ኃይሎች አንድነት በተመለከተም አስደሳች ዜና ሰምተናል። ከሸዋ፣ ከወሎ፣ ከጎጃምና ከጎንደር የተውጣጡ የፋኖ ከፍተኛ አዛዦችና መሪዎች የፋኖን ኃይሎች ወደ አንድነት ለማምጣት ጥብቅ ውይይቶችን አካሂደዋል። ውሳኔዎችም እንደተላለፉ እየሰማን የምንገኘው ዘመነ ካሴና እስክንድር ነጋም ፊት ለፊት እንደተገናኙ እንደተጨባበጡ ከዚህ በኋላ የጎንዮሽ ትግልን ለማቆምና አገዛዙን በአንድነት ለመታገል እንደተስማሙ እየሰማን የምንገኘው ይበል የሚያሰኝ አስደሳች የምስራች ዜና የምናስደምጣችሁ ነው የሚሆነው። ቪዲዮአችንም ለብዙሃኑ ድምጽ ለመሆን ስለሚያግዘን የላይክ በተኗን መጫን እንዳይዘነጋ ከወዲሁ ልናስታውሳችሁ እንወዳለን። በቅድሚያ ግን ወደ ያዝንላቸው መረጃ እንለፍ። አቶ ሽመልስ አብዲሳ ምን እያሉ ነው? የኦሮሚያ ክልል ርዕሰ መስተዳድር የሆኑት አቶ ሽመልስ አብዲሳ ከዚህ ቀደም ጽንፈኞችን አጠፋን፣ ደመሰስን፣ ጽንፈኛው ቡድን አያሳስበንም በማለት ይታወቃሉ። አሁን ላይ ግን አቶ ሽመልስ አብዲሳ ከኦሮሚያ ክልል ባለሀብቶች ጋርና ከኦሮሚያ ክልል የብልጽግና ባለስልጣናት ጋር በተደጋጋሚ እያካሄዱ በሚገኙት ስብሰባ ላይ ጽንፈኛው ቡድን ከአቅማችን በላይ ሆኗል እያሉ ነው የሚገኙት። ጽንፈኞችን አጠፋን፣ ነፍጠኞችን ነፍጣቸውን ቀምተን እኛ ታጠቅን በማለት የሚታወቁት አቶ ሽመልስ አብዲሳ አሁን ላይ ደግሞ የፋኖ ኃይሎች ኢትዮጵያን ሊበትኑ ነው፣ ጽንፈኛው ቡድን ከጥንት ጠላቶቻችን ጋር ከግብጽ ጋርና ከሻቢያ ጋር ተሰልፎ ኢትዮጵያን ሊበትን ነው እያሉ ይገኛሉ። አቶ ሽመልስ በተለይ ደግሞ ጽንፈኛው ቡድን አብይ ላይ ከፍተኛ ዘመቻ ተከፍቶበታል። የአብይ ስልጣንን የምናጣ ከሆነ የኦሮሞ ሕዝብም ዳግም ወደ ባርነት ይገባል ሲሉ ነው የተደመጡት። የኦሮሞ ሕዝብ ወደ ባርነት የገባበት ጊዜ የትኛው ወቅት እንደሆነ ባይታወቅም አሁን ላይ ግን አቶ ሽመልስ አብዲሳ ሁላችንም በአንድነት ቆመን ከአብይ ጎን ተሰልፈን የአብይን ስልጣን የማናስጠብቅ ከሆነ ጽንፈኛው ቡድን ስልጣኑን ቀምቶን ወደ 4 ኪሎ ቤተ መንግስት የሚገባ ከሆነ የኦሮሞ ሕዝብ ከዚህ ቀደም ታይቶ በማይታወቅ መልኩ ወደ መቀመቅ ይገባል ሲሉ ተደምጠዋል። ታዲያ ጽንፈኛ በማለት የሚገልጿቸውን የፋኖ ኃይሎችን በተመለከተ ጽንፈኛው ቡድን ወደ ኦሮሚያ ክልል ከተሞች ዘልቆ በመግባት ጥቃት እየፈጸመብን ይገኛል ሲሉ የተደመጡት አቶ ሽመልስ አብዲሳ ለዚህም ደግሞ ተጠያቂዎቹ ለኦሮሞ ሕዝብ እንታገላለን ብለው የሚሉት አክቲቪስቶችና ፖለቲከኞች ናቸው ሲሉ ተችተዋል። አቶ ሽመልስ ለመተቸት የፈለጉት እነ አክቲቪስት ጀዋር መሐመድን እነ አቶ ለማ መገርሳን እነ ፕሮፌሰር እስቄል ጋቢሳን እንዲሁ ደግሞ ሌሎችም ለኦሮሞ ሕዝብ መብትና ነጻነት እንታገላለን ብለው የሚሉ አክቲቪስቶችና ፖለቲከኞች በአጠቃላይ ከጽንፈኛው ቡድን በስተጀርባ ተሰልፈዋል ሲሉ ነው የተቹት። ታዲያ በኦሮሚያ ክልል ከተሞችም ለኦሮሞ ሕዝብ ለ50 ዓመታት ያክል እየታገልኩ ነው ብሎ የሚለው የሸኔ ቡድንም ቢሆን ከጎናችን እንዲሰለፍ በተደጋጋሚ ብንጠይቅም እሱ ግን የጽንፈኛው ቡድን ወንድም በመሆን ከጽንፈኛው ቡድን በስተጀርባ ተሰልፏል ሲሉ ተደምጠዋል። ለዚህም ደግሞ ማስረጃ ብለው ያሉትም
የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው ገብተው ጥቃት ሲከፍቱብን የሸኔ ኃይሎች አካባቢውን ለቀው ይሸሻሉ ሲሉም ነው የተደመጡት። ስለዚህ አቶ ሽመልስ አብዲሳ ሁላችንም በአንድነት ልንቆም የሚገባበት ጊዜ ነው። በሐሳብም ይሁን በገንዘብ በእውቀትም አብይን ልንደግፍ ይገባል። የኛ ኃላፊነት የአብይን ስልጣን ማስጠበቅ ነው ሲሉ የተደመጡት አቶ ሽመልስ አብዲሳ የፋኖ ኃይሎች አሁን ላይ እየሄዱ የሚገኙበት መንገድ ፍጹም ለኢትዮጵያ የሚበጅ አይደለም ሲሉ ነው የተደመጡት። ስለዚህ ጽንፈኛው ቡድን ስልጣናችንን መቀማት ብቻ አይደለም ኢትዮጵያንም አደጋ ላይ ጥሏል ሲሉ ተደምጠዋል። አሁን ላይ ግብጽና ሻቢያ የፋኖን ኃይሎች እያስታጠቁና እየደገፉ የሚገኙበት ምክንያት የጽንፈኛው ቡድን ሐሳብ ዓላማ ገዝቷቸው ሳይሆን ኢትዮጵያን ለመበታተን ስለፈለጉ ነው በማለት የገለጹት አቶ ሽመልስ አብዲሳ ጽንፈኛው ቡድን ግን በጭፍንና በስሜታዊነት በጥላቻ ተነሳስቶ የኦሮሞ መንግስት መግዛት የለበትም በሚል ከጥንት ጠላቶቻችን ጋር ኢትዮጵያን ለመበታተን ተሰልፏል ሲሉ ወንጅለዋል። እንደምታስታውሱት ከዚህ ቀደም በተለይ ጽንፈኛው አያሳስበንም፣ ነፍጠኞችን ነፍጣቸውን ሰብረን እኛ ታጠቅን፣ ጽንፈኞችን አጠፋን በማለት በተደጋጋሚ ሲናገሩ የሚሰሙት አቶ ሽመልስ አብዲሳ አሁን ላይ ግን የፋኖ ኃይሎች የትጥቅ ትግል ከፍተኛ አጣብቅኝ ውስጥና ስጋት ውስጥ እንደከተታቸው እየገለጹ ነው የሚገኙት። አድማጮቻችን ሌላው ደግሞ ከፋኖ ቤት የሰማነው አስደሳች ዜና ከዚህ ቀደም የፋኖ ኃይሎች ወደ አንድነት ለማምጣት በተደጋጋሚ ጥብቅ የተባሉ ውይይቶችንና ስብሰባዎችን እያካሄዱ እንደነበር የሚዘነጋ አይደለም። ጽንፈኛው የፋኖ ኃይሎች ወደ አንድነት ለማምጣት እነ ዘመነ ካሴ፣ እነ ታጋይ እስክንድር ነጋ፣ እነ ኮሎኔል ፈንታሁን ሞሃቤ፣ እነ ምሬ ወዳጆ እንዲሁም ሌሎች የፋኖ ከፍተኛ አዛዦችና መሪዎችም ከሸዋ ከወሎ ከጎጃምና ከጎንደር ተወጣጥተው አሁን ላይ መገለጽ የሌለበት ቦታ ላይ ስብሰባዎችን እያካሄዱ እንደሚገኙ የተገለጸ ሲሆን ይሄም ስብሰባ ጥብቅ ስብሰባ መሆኑ የተሰማ ሲሆንም ፋኖን ወደ አንድነት ለማምጣት ያለመ መሆኑን ለመገንዘብ ችለናል። በተለይም በፋኖም እንዲሁ በመላው የአማራ ሕዝብ ዘንድ ተወዳጅ የሆኑት ጄኔራል ተፈራ ማሞም ቢሆኑ እነ ዘመነ ካሴንና እነ ታጋይ እስክንድር ነጋን አስቀምጠው እንዳወያዩ የፋኖን ኃይሎችም ወደ አንድነት ለማምጣት ከፍተኛ እንቅስቃሴዎችን እያካሄዱ እንደሚገኙ ሰምተናል። አገዛዙ የፋኖ ኃይሎች ወደ አንድነት መምጣት የለባቸውም በሚል በተደጋጋሚ ከፍተኛ ገንዘብ በመበጀት በወንድማማቾች መካከል ልዩነቶችን ሲያሰፋ ቢቆይም አሁን ላይ ግን የፋኖ ኃይሎች የአገዛዙን ሴራ በመገንዘብ ከዚህ በኋላ የእርስ በርስ ሽኩቻ ማካሄድ የለብንም በሚል ወደ አንድነት ለመምጣት ስለመስማማታቸው ሰምተናል። ውድ አድማጮቻችን ስለምትከታተሉን ስለምታደምጡን ከልብ አመሰግነን። በቀጣይ ቪዲዮቻችን እስከምንገናኝ ሰላም ሆኑልን።